بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشو ተመልካቾቻችን ይህ በየሳምንቱ በዚህ ሰዓት በከላይት ዳይት የስነ ምግብ ማማከሪያ ማዕከል በሚንበር ቲቪ የሚተላለፍላችሁ እህል ውሃ የተሰኘው ፕሮግራማችን ነው። ከፕሮግራሙ ጋር አብዱላህ አብዱልለጢፍ አብሬያችሁ ቆይታ አደርጋለሁ። ተመልካቾች ዛሬ የማቀርብላችሁ ከተለመደው የስነ ምግብ ትምርታዊ አቅርቦት የተለየ ይሆናል ኢንሻአላህ። ክሊኒካል የሆነ ብዙ ጊዜ በክሊኒክ ከሚገጥሙኝ በመነሳት የሚታዩ አዳዲስ የቀረቡ ጥናቶችን በመመርኮዝ ለተመልካቾች ጥሩ መረጃ ይሆናል በሚል የተወሰኑ ነጥቦችን አነሳላችኋለሁ ኢንሻአላህ። የመጀመሪያው የካንሰር ምልክት የሚባሉ ብዙዎቻችን ልብ ማንላቸው ግን ለካንሰር ምልክት ተብለው እንደ አደጋ የሚቆጠሩ 10 ነጥቦችን አስተላልፍላችኋለሁ ኢንሻአላህ። በመቀጠል አይቢዲ ወይንም ብዙ በተለይ በአሁን ሰዓት ላይ እየበዛ የመጣው ኢሪተብል ባውል ሲንድሮም ወይንም የሆድ ምቾት ማጣት በተለያየ ምክንያት የሚመጣ ቢሆንም ከሱ ጋር ተያይዞ የቫይታሚን ዲ ጥቅም የሚል ይሆናል ኢንሻአላህ። በመጨረሻም ደግሞ ቡናና ሻይ ወይንም የምንጠጣቸው ካፌን ያላቸው ነገሮች እንዴት ብዙ ነገሮቻችንን እንደሚጠቅሙ መጠናቸውም ምን ያህል እንደሆነ ለማስተላለፍ እሞክራለሁ ኢንሻአላህ። የመጀመሪያው ነጥብ የሚሆነው ልብ ማንላቸው ግን ዋና የካንሰር ምልክት ከሚባሉት ውስጥ 10 ነጥቦችን አነሳላችኋለሁ ኢንሻአላህ። በቅድሚያ የቆዳ ለውጥ፣ የከለር ለውጥ ሊሆን ይችላል፣ የቅርጽ ለውጥ ሊሆን ይችላል። በተለያዩ የሰውነታችን ክፍል ላይ የምናየው የቆዳችን ሁኔታ ለውጥ ሲያሳይ የቆዳ ካንሰርን ሊያመለክት ይችላል እና በተቻለ መጠን የሐኪም እገዛና ምክር ያስፈልገናል ማለት ነው። ይሄ ማለት እንግዲህ እዚህ ላይ የምንጠቅሳቸው ነጥቦች በሙሉ ከካንሰር ጋር ስለተያያዙ የምታዩት ምልክት በሙሉ የካንሰር ምልክት ነው የሚል እንዳልሆነ እዚህ ላይ እንድትረዱ አስገነዝባለሁ ኢንሻአላህ። ምክንያቱም ብዙ ምልክቶች የሚጠቀሱት አብዛኛዎቹ ኖርማል ሊሆኑ ይችላሉ፣ አንዳንድ ጊዜ ግን ለካንሰር ምልክት ይሆናል። ስለዚህ በተቻለ መጠን ተደጋግመው ከታዩ ታክመን ለውጥ ካላሳየን እና ሁኔታዎች እየተባባሱ ከሄዱ እነዚህን እንደ ችግር ቆጥራችሁ ለካንሰር ምልክት ሊሆን ይችላል ብላችሁ የሐኪም እገዛ ያስፈልጋል ማለት ነው ኢንሻአላህ እንጂ አንድ ምልክት በአንድ ጊዜ ስለታየ ካንሰር ነው ለማለት ያስቸግራል ኢንሻአላህ። ስለዚህ ይሄንን ከግምት ውስጥ በማስገባት ነጥቦቹን እዘረዝርላችኋለሁ ኢንሻአላህ። ድሮ ተማሪ እያለን አስተማሪው የሚያስተምረን ትምህርት ላይ ለምሳሌ የሳምባ ቲቢን እያስተማረን ከሆነ የሚነግረን ምልክት በሙሉ የሳምባ ቲቢ እንደተያዝኩ ነው የምቆጥረው። ሁሉም ልክ ከክላስ ስንወጣ እኔም ይሄ ምልክት እንድንል ያደርገናል እና እንደዛ አይነት እንዳይሆን ማለት ነው። ስለዚህ በተቻለ መጠን እነዚህ ምልክቶች ተደጋግመው ከታዩ ታክመን ለውጥ ካላሳየ ፕላስ እየተባባሰ የሚሄድ ምልክት ካመጡ እነዚህን እንደ ካንሰር ምልክት ልንቆጥራቸው እንችላለን። የሐኪም እገዛም የዛኔ ያስፈልገናል ማለት ነው። ስለዚህ ነጥቦቹን ጠቅስላችኋለሁኝ። የመጀመሪያ ምልክት የሚባለው የቆዳ ለውጥ ነው። የቆዳ ከለር ወይንም የቆዳ ስትራክቸሩ ቅርጹ መለወጥ የተለያየ ሰውነታችን ክፍል ላይ ሊሆን ይችላል፣ የቆዳ ካንሰርን ሊያመለክት ይችላል ማለት ነው። ይሄ አንደኛው ነው። ሁለተኛ የማያቋርጥ ለስለስ ያለ ወይንም ከፍ እያለ የሚሄድ ሳል፣ አንዳንድ ጊዜ ከአለርጂ ጋር ልናገናኘው እንችላለን፣ ሳይነስ ሊሆን ይችላል። እነዚህ ምልክቶች የካንሰር ምልክቶች ላይሆኑ ይችላሉ። ነገር ግን ሳል እየተባባሰ ከሄደ ታክመነው ለውጥ ካላመጣ፣ አንዳንድ ጊዜ ከሳል ጋር አክታችን ላይ ደም ካመጣ፣ የምናስልበት ሰዓት ላይ በተለይ እየጨመረ የሚሄድ የደረት ውጋት ካለው፣ አንዳንድ ጊዜ የማፈንና የአየር የመሰብሰብ አቅም ካነሰን፣ እነዚህ አይነት ምልክቶች ታክመው ለውጥ ካላመጡ የካንሰር ምልክት ሊሆን ይችላል። ከዚህ በፊት የገጠሙኝ ብዙ አይነት ኬዞች ስላሉ ማለት ነው። ሳል ይጀምራል፣ በመድኃኒት ይታከማል። ያው ብዙ ሐኪም የመጀመሪያ ምልክቶች ላይ ሳልን ካንሰር ብለው ለማከም ይከብዳል። ስለዚህ የመጀመሪያ
ህክምና ይሰጣል። መድኃኒት ሊሰጥ ይችላል። የአለርጂ ወይንም የኢንፌክሽን መድኃኒቶች፣ አንቲባዮቲክ የሚባሉት የተለያየ ጠንከር ያለም ሊሰጥ ይችላል። 2-3 ጊዜ ከታከመ በኋላ ታካሚው የሳሉ ደረጃ እየባሰ የሚሄድ ከሆነ ደም ካመጣ አክታው ላይ እንዲሁም የማፈን የመጭመቅ የመውጋት አይነት ምልክቶች ሳምባው ላይ ካለ ያንን እንደ ካንሰር ምልክት ስለሚሆን ሐኪም ማማከሩ ተሻለ ይሆናል ማለት ነው። አንዳንድ ጊዜ እስከ እነዚህን አይነት ነገሮች የምናገኛቸው በኤክስሬ ብቻ ላይሆን ይችላል። ሲቲ ስካን፣ ኤምአርአይ እነዚህን ሊያስፈልገው ይችላል አንድ ታካሚ ማለት ነው። ስለዚህ ሳል በዚህ መልክ ካየን ለካንሰር ምልክት ለሳምባ ካንሰር በተለይ ምልክት ሊሆን ይችላል። ሶስተኛው የሆድ መነፋት፣ የምግብ ምቾት ማጣት በተደጋጋሚ ካየን አንድ ምግብ በልተን ብቻ ሳይሆን የተለያዩ ምግቦችን በምንበላበት ሰዓት ለረጅም ጊዜ የሚቆይ ከ2 ወር በላይ የሆድ መንፋት፣ ምቾት ማጣት፣ አንዳንድ ጊዜ ደግሞ የአይነ ምድር ድርቀት ካመጣ ያ ምናልባት የአንጀት ካንሰር ምልክት ሊሆን ይችላል ማለት ነው። ታክሞ በተደጋጋሚ አንዳንድ ጊዜ ጨጓራ ሊሆን ይችላል፣ የአንጀት መቆጣት ሊሆን ይችላል። አንዳንድ ጊዜ አንጀታችን ውስጥ የሚገኙ ትንንሽ እጢዎች አሉ፣ የነሱ መቆጣት ሊሆን ይችላል። እነሱም ታክመው ለውጥ ካላገኘ ግዴታ የሐኪም ምልከታችንን ማስተካከል ይኖርብናል ማለት ነው ኢንሻአላህ። ሌላው ሶስተኛው ሽንት መቆራረጥ፣ በተለይ ወንዶች ላይ የፊኛ እጢ ካንሰር ምልክት በተለይ እድሜ ከ50 በላይ ከሆነ ከቤተሰብ ወይ አባት አጎት በፊኛ እጢ ካንሰር ወይንም ፕሮስቴት ካንሰር የተያዘ ከሆነ ወደ ልጅ የመተላለፍ እድሉ ከፍተኛ ስለሚሆን ይሄን አይነት ምልክት ያላቸው ሰዎች ሽንት መቆራረጥ፣ ሽንት መያዝ አለመቻል፣ ከመጣ በኋላ ብዙ የሚመስል ሽንት ኖሮ ከዛ ስንሸና ትንሽ ትንሽ መሆን፣ እነዚህ የፊኛ እጢ የእብጠት ፕሮስቴት እብጠት ሊሆን ይችላል። ፕሮስቴት ደግሞ ልክ ለሴቶች የጡት ካንሰር የመጀመሪያ ገዳይ እንደሚባለው ወንዶች ላይ ደግሞ የመጀመሪያ በካንሰር ምክንያት የመጀመሪያ ገዳይ የሚባለው የፕሮስቴት ካንሰር ነውና እሱን ጥንቃቄ ማድረግ ያስፈልገናል ማለት ነው ኢንሻአላህ። ስለዚህ በየጊዜው ቼክ ማድረግ፣ እጢው አበጠ ማለት ካንሰር ነው ማለት አይደለም። ሌሎች የተለያዩ ምርመራዎች አሉ። እነዛን ምርመራዎች ከተደረገ በኋላ የካንሰር ምልክት ከታየበት ያው ሐኪም ወደሚቀጥለው ህክምና ሊያስቀጥለው ይችላል ማለት ነው ታካሚውን። ይሄ 5ኛው ነጥባችን ይሆናል። 6ኛው ነጥባችን አይነ ምድር ላይ ደም ማየት። አይነ ምድር ላይ ደም ማየት ወይንም በተደጋጋሚ ጠቆር ያለ አይነ ምድር መውጣት የአንጀት ካንሰርን ሊያመለክት ይችላል። ስለዚህ 2 አይነት ምልክቶች ይኖሩታል። አንዳንድ ጊዜ ፍሬሽ ብለድ ይኖረዋል፣ አብሮ ከአይነ ምድር ጋር ፍሬሽ ብለድ ይኖረዋል፣ ደም ጠብ የሚል ደም ይኖረዋል። አንዳንድ ጊዜ ደግሞ አይነ ምድር ጠቁሮ ሊመጣ ይችላል። ጠቁሮ መጣ ማለት እዛ ውስጥ እየደማ የቆየ ደም ቆይቶ ከዛ ደም ሲቆይ እንደሚጠቁረው እዛ ውስጥ ደም ከሰገራ ጋር ተቀላቅሎ ጠቁሮ ቆይቷል ማለት ነው። አንጀት አካባቢ በተለየ መጀመሪያው የአንጀት ክፍል የሚባሉት ላይ መድማት ሊያመለክት ይችላል። ፍሬሽ ብለድ ካለ ደግሞ እየደማ ከሆነ ደግሞ መጨረሻ ላይ ተርሚናል የመጨረሻው የአንጀት ክፍል ላይ የሚደሙ ምልክቶች አሉ ማለት ነው። እነዛ ለካንሰር ምልክት ሊሆኑ ስለሚችሉ ቼክ ማድረግ ሐኪም ማማከር ተገቢ ይሆናል ማለት ነው። 6ኛው የወንዶች የዘር ፍሬ ለውጦች፣ እብጠት፣ የዘር ፍሬ ከሁለቱ ውስጥ የሳይዝ በጣም መቀነስ ወይንም መጨመር፣ እነዚህ የዘር ፍሬ ካንሰር ምልክት ሊሆኑ ስለሚችሉ በጊዜ ህክምና ማድረግ ያስፈልጋል ማለት ነው። ሌላው ወደ እህቶቻችን ጋር ስንመጣ ወደ እናቶቻችን ጋር ስንመጣ ደግሞ ያልተገባ ሰዓቱን ያልጠበቀ የማህፀን ደም መፍሰስ፣ ይሄም አንዱ የካንሰር ምልክት ነው። በተለይ የማህፀን ካንሰር ሲኖር መነሻው የማይታወቅ ኢንፌክሽን ተብሎ በተደጋጋሚ የታከመ የማህፀን በር ወይንም የማህፀን ካንሰር ምልክት ሊሆን ይችላል ማለት ነው። ስለዚህ ይሄም የራሱ ምርመራዎች አሉት። አንዳንድ ቦታ በነፃ የሚሰጥ ምርመራ አለው ራሱ። ስለዚህ እዛ ቼክ በማድረግ የማህፀን ካንሰር ምልክቶችን
በጊዜ ማከም እንዲቻል ያግዛል ማለት ነው ኢንሻአላህ። ያልታሰበና ወቅቱን ያልጠበቀ የክብደት መቀነስ፣ ድንገተኛ የሆነ የክብደት መቀነስ የተለያዩ የካንሰር ምልክቶች ሊሆን ይችላል በደፈናው ማለት ነው። ከነዚህ ውስጥ አንዱ የሊምፍ ኖድ ወይንም የእጢዎች ካንሰር ሊሆን ይችላል። የተለያዩ ቦታዎች እጢዎች አሉ። ንፍፊት እንደምንለው አይነት ብብት ስር አለ፣ አንገታችን ስር አለ፣ የእንቅርት አካባቢ አለ፣ ከዛ ግሮይን አካባቢ አለ። እነዚህ ቦታዎች ላይ የሚመጡ የካንሰር ምልክቶች ድንገት የክብደት መቀነስ ያመጣሉ። ሌሎችም ቦታዎች ላይ ያሉ የካንሰር ምልክቶች የጡት ካንሰርንም ጨምሮ ምልክቶቻቸው ክብደት ቶሎ መቀነስ ሊሆን ይችላል። ባልታሰበ ሰዓት የክብደት መቀነስ የካንሰር ምልክቶች ሊሆኑ ይችላሉ። ሌላው ከፍተኛ ድካም በተለይ የደም ካንሰር ሲኖር፣ የጉበት ካንሰር ሲኖር ከፍተኛ ድካምና ማዞር ሊጨምር ይችላል ማለት ነውና እነዚህ ምልክቶችን ቼክ ማድረግ፣ ማየት፣ ማሳየት ተገቢ ይሆናል ማለት ነው። ጡት አካባቢ ላይ የተለየ እብጠት ወይንም ፈሳሽ ወይንም የከለር ለውጥ ካለ፣ የተለየ ፈሳሽ ከጡት የሚመጣ ከሆነ የካንሰር ምልክቶች በተለይ የጡት ካንሰር ምልክቶች እነዚህን ያካትታሉ። ይሄንንም ማየት ተገቢ ይሆናል ማለት ነው። ሌላው የመጨረሻው ልቤን አቃጠለኝ የምንለው ቃር አለኝ በተደጋጋሚ ያቅረኛል ስንል የጨጓራ ካንሰር ምልክቶች፣ የሐሞት ከረጢት ግድግዳ ካንሰር ምልክቶች ሊሆኑ ስለሚችሉ እነዛን በደንብ ማየት ማሳየት ተገቢ ይሆናል። እነዚህ ከላይ የጠቀስኩላችሁ ኢንሻአላህ አላህ ከሁሉም ይጠብቀንና እነዚህ ምልክቶች ለመረጃ የሚያገለግሉ ናቸው። ስለዚህ እነዚህን ልብ በማለት ከላይ ያስቀመጥነውን ሸርጥ በመጠቀም በተደጋጋሚ ታክሞ ለውጥ ያላገኘ እየባሰ የሚሄድ ከሆነ ምልክቶቻቸው ጥሩ ካልሆኑ በየጊዜው የሚታዩ ምልክቶች ጥሩ ካልሆኑ እነዚህ የካንሰር ምልክቶች የምንላቸው ይሆናሉ ማለት ነው። ይሄ የመጀመሪያው ነጥብ ይሆናል። ኢንሻአላህ ወደ ሁለተኛው ነጥብ ሳልፍ በቅርብ ጊዜ የተገኘ አዲስ የመረጃ ላካፍላችሁ ነው ኢንሻአላህ። የአንጀት መቆጣት ወይንም IBD የሚባለው ኢሪቴብል ባውል ዲዚዝ ወይንም ሲንድሮም የሚባለው የአንጀት መቆጣት ይባላል። በተለምዶ ከአንጀት መቆጣት ጋር ይያያዛል። ምቾት ማጣት፣ አንዳንድ ጊዜ ምልክቶቹ ጠዋት የበላነውን ምግብ ድጋሚ ስንበላው ከ2 ሰዓት ወይንም ከ3 ሰዓት ቆይታ በኋላ የሆድ ህመም መጀመር፣ መንፋት፣ አንዳንድ ጊዜ ሰገራ ማስቀመጥ ወይንም መድረቅ ሊሆን ይችላል። እነዚህ ምልክቶች የIBD ወይንም ኢሪቴብል ባውል ዲዚዝ ይባላሉ። ለነዚህ የራሱ ምርመራዎች አሉ፣ ራሳቸውን የቻሉ ምርመራዎች አሉ። በምን ይመጣል? የሰውነታችን የመከላከያ ሴሎች የመከላከያ አቅም ተመልሶ የአንጀትን ሴሎች ሲያጠቃ IBS ወይንም IBD የምንለውን ችግር ያመጣል። የአንጀት ግድግዳዎችንና የአንጀት ሴሎችን ሲያጠቃ ማለት ነው። እነዚህ ችግሮች በቅርብ ጊዜ በተገኘ ጥናት የቫይታሚን ዲ በተለይ ቫይታሚን ዲ እጥረት ላለባቸው ሰዎች የቫይታሚን ዲ መድኃኒትን መስጠት የሰውነታችንን የመከላከያ አቅም የሚያጠቃውን ወታደር መከላከያችንን እንዲቀንሱ ያደርጋል ይላል። ማጥቃታቸውን እንዲቀንሱ ራሳቸውን ሰስቴን እንዲያደርጉ ያግዛል ይላል እና ብዙ ጊዜ ለእንደዚህ አይነት ችግር የሚሰጠው ምንድነው? የሰውነታችንን መከላከያ የሚያዳክም መድኃኒቶች ይሰጣሉ። እነዚህ መድኃኒቶች መከላከያችን እንዲደክም ያደርጉታል። ለተለያየ ደግሞ በሽታዎች በተዘዋዋሪ ተጋላጭ ያደርገናል ማለት ነው። ስለዚህ ይሄን አይነት በሽታ ለመከላከል ቫይታሚን ዲ መስጠት የተሻለ ሆኖ ተገኝቷል። ይሄም በጥናት 45 ሰዎች ላይ በተደረገ ጥናት አሜሪካ ውስጥ ነው የተሻለ ለውጥ አግኝተው የአንጀት መቆጣት አቅማቸውን እንዲቀንስ ተደርጓል ማለት ነው። ሊንኩን ከዚህ በታች አስቀምጥላችኋለሁ ኢንሻአላህ። በተለይ ሕክምና ሙያ ላይ ያላችሁ ባለሙያዎች ይሄንን እንደ አንድ መረጃ ሊጠቅመን ይችላል ብዬ አስባለሁ ኢንሻአላህ። ሶስተኛው እና የመጨረሻው መረጃዬ ካፌን ያላቸው ነገሮች በተለይ ናቹራል የሆኑት እንደ ቡናና ሻይ ተፈጥሯዊ የሆኑ ካፌን ያላቸው ነገሮች ለብዙ በሽታዎች መከላከያ መሆን ችለዋል ይላልና
ከዚህ በፊት እንደምናውቀው የልብ ችግርን ያስተካክላል፣ ኮሌስትሮልን ለመቆጣጠር ያግዛል። ከዛም አልፎ እንግዲህ ፍሪ ራዲካልስ የምንላቸው ቅድም ያነሳናቸውን የካንሰር ችግርን የሚያመጡ ሰውነታችን የሚያመነጫቸው ኬሚካሎች አሉ። በተለያየ አመጋገብ፣ የአካል ብቃት እንቅስቃሴ ባለመስራታችን፣ የፀሐይ ብርሃን ያለ ጥሩ ሰዓት ላይ ባለመቀበላችን የሚያመነጫቸው ፍሪ ራዲካልስ አሉ። እነዛ ኬሚካሎችን ሊያክም የሚችል አንድ መንገድ ተብሎ የተጠቀሰው ቡና ወይንም ሻይ መጠጣት ነውና የመጀመሪያው ጥሩ ነገር ምንድነው? ስኳርን ለመቆጣጠር የስኳር ደማችን ውስጥ የሚገኘውን ስኳር እንዳይጨምር ለመቆጣጠር ያግዛል። በቀን ውስጥ ከ2 ሲኒ እስከ 3 ሲኒ መጠጣት ማለት ነው። ሌላው ፓርኪንሰን ወይንም የነርቮች ችግር ነው። አንጎላችን ውስጥ የሚገኙ ሰውነታችን ውስጥ የሚገኙ ነርቮችን መቆጣጠር አለመቻል በተለያየ ችግር ይከሰታል። ይህ ፓርኪንሰን የሚባል በሽታን ለመቆጣጠር ወይንም የፓርኪንሰንን ፍጥነትና ክብደት ለመቀነስ ቡናና ሻይ ወይንም ቡና ለየብቻ መጠጣት የተሻለ ለውጥ ያመጣል ተብሎ በጥናት ተረጋግጧል ማለት ነው። ሌላው የጉበት ጉዳትን ለመቀነስ በተለይ ክሮኒክ ሊቨር ዲዚዝ ለረጅም ጊዜ የቆየ የኩላሊት ችግርን ከዚህ በፊት ባነሳነው ፕሮግራም ላይ የቅባት ክምችት መጨመር፣ የጉበት ሴሎች መጎዳት የምንላቸውን ለመቀነስ ቡና በቀን ውስጥ ከ3 ሲኒ የማይበልጥ መጠጣት የተሻለ ይሆናል። ብዙ ጊዜ ክሊኒክ ላይ ብዙ ታካሚዎችን አገኛለሁና ሳገኝ የምጠይቃቸው ቡና ቀንሱ እላለሁና እንኳን አልክልኝ ይላሉ ብዙ ታካሚ ልጆቻቸው ለእናቶች ስናገር ወይ ለአባቶች ስናገርና ስንት ሲኒ ይጠጣሉ ስል አንድ ጀበና እስከሚያልቅ በቀን ውስጥ ደግሞ 2-3 ጊዜ አንዳንድ ጊዜ ደግሞ 2-3 ቤት ሊጠጣ ይችላልና ይሄ በጣም ከፍተኛ መጠን ስለሚሆን ከጥቅሙ ይልቅ ጉዳቱ ሊያመዝን ስለሚችል ጠጡ ስንል ያው ሁሉም መጠን አለው፣ ወሰጥ መሆን ይኖርበታል ማለት ነው። ልክ እንደ እስልምና ማለት ነው። እስልምና አላህ Subhanahu Wa Ta'ala እኛንም ሲያመጣን የኛ ኡማ ወሰጥ ነው። በሁለት ጠርዝ በነኩ ነገሮች መሃል ነው ያለነውና በጣም ማጋነንም በጣም ማውረድም በጣም ተነጡዕ ማድረግ ወይንም እስልምናን አጠብቃለሁ ብሎ መሄድም እስልምናን እንደፈለኩ ደግሞ አደክማለሁ ብሎ መሄድም የሚመከር አይደለም። ወሰጥ እንድንሆን ያዛል። አልሙንበት ላ ظهرا أبقى ولا أرضا قطع ይላሉ ዑለማዎቹና ትርጉሙን ለባለሙያዎቹ ተዋለሁ ኢንሻአላህ። ለማንኛውም ኡማ ወሰጥ ነን። ስንጠጣም ስንበላም ወሰጥ የሚሆን ነገር መምረጥ ይኖርብናል። የአካል ብቃት እንቅስቃሴም ስንሰራ እንደዛው በቂ የሆነ የአካል ብቃት እንቅስቃሴ መስራት ይኖርብናል። ከዚህ በፊት ባነሳነው ላይ ሌላው ጥሩ ነገሩ ምንድነው? የቡናና የሻይ አንድ ላይም ለየብቻ መጠጣት ይቻላል። በተለይ ለየብቻ ሆኖ ያለውን ጥናት ነው ብዙ ያየሁትና ስትሮክን ይቀንሳል። ስትሮክ የደም ቧንቧ በተለይ አንጎላችን ውስጥ ያሉ የደም ቧንቧዎች የደም አቅርቦት ሲቋረጥባቸው የሚከሰት የሰውነት ሙሉ ለሙሉ ወይ በቀኝ በኩል ወይ በግራ በኩል ወይንም ሁለቱም በኩል የሚኖር የእንቅስቃሴ እጦት ከዛ በኋላ የሚኖር ሌሎች ጉዳቶችን ተከትሎ የሚመጣ ችግር ነው። ስለዚህ ይህንንም ለማስተካከል ቡናና ሻይ ከ2 እስከ 3 እስከ 4 ሲኒ መጠጣት የተሻለ ይሆናል ማለት ነው ኢንሻአላህ። የዛሬውን በዚሁ አብቅቻለሁኝ። አላህ Subhanahu Wa Ta'ala የምንጠቀምበት አላህ ያድርገን። መረጃዎቹ ያሉበትን ምንጮች ሊንኩን አስቀምጥላችኋለሁ ኢንሻአላህ። የተሻለ መልካም ደስ የሚል ጊዜ እንዲሆንላችሁ እመኛለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።